ፖለቲካ እንደሆነ እኮ ሁሉም ያውቀዋል እኮ የሚሰራው ነገር። ሁለተኛ ነገር ደግሞ በቃ ኢትዮጵያ ውስጥ አንድ ነገር መቅረት አለበት። በተለይ እንደዚህ ፌመሶችን ማጨናነቅ የለብንም። በቃ በተለይ ድምጽሁን የሚባል ነገር መጥፋት አለበት። ትክክል። በቃ ድምጹን አይባልም፣ ነውር እንደ ነውር ማየት አለብን። ይህ እኮ ኢትዮጵያ ነው ሀገራችን። በቃ ነውር አይባልም። በቃ ተዋቸው ይሸቅሉ። ባለፈው የአርሰናል ፕሮግራም ተዘጋጅቶ ነበር አዲስ አበባ ላይ ዘፋኞች ተሰረዘ። ሲሰረዝ አይተሃል አይደል? አሁን ዘፋኞቹን ካያቸው መተዳደሪያቸው ነው እንጀራ የሚበሉበት ነው መስፈን። እግዚአብሔር ማሪዮ ሰረዘ። ስማ ሰረዘ። ግን እንደዛ መደረግ የለበትም። እግዚአብሔር እንዲዘፍኑ ይደረግና ከዛ እዛ ቦታ ላይ ግን ለአርሲ ገቢ እንዲሰባሰብ ይደረግ ብለው መልእክት እንዲያስተላልፉ ታደርጋለህ እንጂ ብልጥ ከሆንክ ቅሩ አይባልም። እስቲ ማን ነው ራይድ እየሰራ ራይዱን ትቶ ለአርሲ ድምጽ የሆነው? ቡላላ ሞዴሬተር አለ። ቆይ አንዴ ሞዴሬተር አለ አይደለ? ሰዎችን እያስገባህ አወያይልኝ። only 5 minutes 10 minutes I'm coming. Okay. From Dallas Texas. እስቲ አስገባችኋለሁ። እስከዛ ድረስ ግን የአንድ ሁለት ነገር ልበላችሁ። አሁን የአርሲው ጊዜ አርሲ የተጨፈጨፈ ታይም የአርሰናል ደግሞ ፕሮግራም ተዘጋጅቶ ነበር። እዛ ቦታ ላይ የሄዱ ዘፋኞችን መሄድ የለባችሁም እንዴት ትዘፍናላችሁ ምናምን ነገር። እንጀራቸው እኮ ነው የሚበሉበት ነው የሚተዳደሩበት ነው። ቤተሰቦቻቸውን የሚያስተዳድሩት በዘፈን ነው። እንግዲህ ስራቸው ነው አይደል? ስራቸው እስከሆነ ድረስ እዛ ቦታ ላይ ግን መከልከል የለባችሁም። እዛ ሄደው ግን ለአርሲ ብር እንዲሰባሰብ እንዲደረግ መጨረሻ ላይ መልእክት እንዲያስተላልፉ ማድረግ፣ አርሲ ቦታ ላይ ያሉ ሰዎችን ሄዶ አይተው እንዲጎበኙ ማድረግ እንዲችሉ መደገፍ ነው እንጂ ከሄድ ከዛ አገላለሁ ትጠላለህ ምናምን ስድብ ምናምን። ሀበሻ ሁሌም ጠባብ ጭንቅላት ነው ያለው። ሁልሽም እዚህ መተሽ ለአርሲ ድምጽ እየሆንሽ ያለሽው የቤት ሰራተኛሽን እዛ እየሰራሽ፣ ቢሮ የሚሰራውም ቢሮ ውስጥ ቁጭ ብሎ ስራውን እየሰራ፣ ራይድ የሚሰራውም ራይዱን እየሰራ ነው። ገንዘቡን እያጧጧፈ ነው ድምጽ እየሆነ ያለው አይደል እንዴ? ዘፋኙም እየዘፈነ እዛ ፕሮግራሙን ተሳትፎ ብሩን እየሸቀለ ከዛ በኋላ ግን ለአርሲ ደግሞ ድምጽ መሆን ይችል ነበር። በዛ ፕሮግራም ላይ ያ ሁሉ ህዝብ ለአርሲ ድምጽ እንዲሆን ማድረግ ይችሉ ነበር። ብር እንዲሰባሰብ ማድረግ ይቻል ነበር። እንርዳቸው ብለው ፕሮግራም እንዲዘጋጅ ለቀጣይ ህዝቡን ማነሳሳት ይችሉ። መለካከት ስላለን እንዴት ድምጽ አልሆናችሁ ምናምን ነገር። አንተ ድምጽ አትሆንም? አሁን ጆን ዳንኤልና ዶናይን ለምን ድምጽ አልሆናችሁ እንዳላችሁት እናንተ ድምጽ አትሆንም? እስቲ አንድ ወንድ ኢትዮጵያዊ ኢትዮጵያ ውስጥ ያለ እስቲ ወጥቶ እስቲ ድምጽ ይሁን። እስቲ ለሃይማኖታችሁ ትሞቱ አይደል? እኔ ሃይማኖተኛ ሰዎች አይሞቹኝም ባይዘው። እስቲ ወንድ ኮንክ ወጥተ የአርሲ ግድያ የትግራይ ክልል ውስጥ ያሉ ሙስሊሞች ብለህ እስቲ ሰላማዊ ሰልፍ ለመውጣት ሞክር። እስቲ አንተ ለራስህ ህይወትን ትጠብቃለህ፣ ትደበቃለህ። ከዛ በኋላ ግን ሶሻል ሚዲያ ያሉ ሰዎችን ግን ታስጨንቃለህ። እንደዚህ አይደረግም። አሁን አስጌ ስለዘፈነ ሲሰደብ ነበር። ሲሰደብ እንጀራው እኮ ነው የሚኖርበት፣ እንጀራው እኮ ነው። የቤት ኪራይ መክፈል ቢያቅተው አንተ አከፍልለት። ሌሎችም የኦማሪዎስም ወጣት ዘፋኝ ነው እንግዲህ ገና ራሱን እያቋቋመ ያለ ዘፋኝ ነው። ከአሁኑ ትገሉታላችሁ። እሱ ራሱ ህይወቱ የሚመራው አዲስ አበባ መጥቶ ህይወቱ የሚመራው የሱ የሚያስተዳድረው በዘፈን ነው አይደል? በዘፈን ነው፣ እየዘፈነ ነው። እንጀራው ነው በቃ። ለእናንተ መዝናኛ ነው እንጂ ለሱ እንጀራው ነው። ያን እንጀራውን ግን እየሰራ እዛ ኮንሰርት ላይ ተሳትፎ አትሊስት ከዛ ቦታ ላይ ሊወርድ ሲል አርሲ ለሚገኙ ወገኖቻችን እርዳታ ብናደርግ ደስ ይለኛል ብሎ አንድ ነገር ተናግሮ ቢወርድ እሱን ተጠቅሟል። አርሲ የተጎዱትን ህዝቦች ደግሞ እንዲጠቀሙ የተጎዱት እንዲመለሱ 60 ቤት ተቃጥሏል። እንግዲህ 60 ቤት እንዲሰራ አስተዋጽኦ አድርጎ ይሄዳል። ሶሻል ሚዲያ ላይ በደንብ ይስፋፋ ነበር። ጠማማ ስለሆነን በቃ ተቃውሟችን ሁሉ ስንቃወም አለማድረግን ወይ ደግሞ ማጥፋትን ምናምን ነው በቃ። እንደዚህ አይደረግም። ጭንቅላታችሁን አስሩ። ተመልሼ መጥቻለሁ። ቡላላ ያልሆነ ነገር ቀባጥረ ህዝቡ እንዲበዛና እንትን እንዲል አርጋል። ሆነም ቀረም የኢትዮጵያ ህዝብ ደነዝ ነው። እንደ ህዝብ ነው መናገር ያለን። ደግሞ ፌመስ የሆኑ ሰዎችን ለማስጠቆር ካልሆነ በስተቀር ሁላችንም ልቦናችን ያውቀዋል። ድምጹን አይባልም። ጆን ዳንኤል ድምጹን፣ አዶናይ ድምጹን፣ እከሊት ድምጹኝ። ለምንድን ነው? ለማስጠቆር ካልሆነ በስተቀር። ድምጽሽ ለማ ለየትኛው አካል? አሁን እስቲ ድምጹን የምትሉኝ ሰዎች አንድ ቁጥር ጻፉ። ለማን ተናግረን ለማን ድምጽ ከሆኑ በኋላ ድምጻቸው እንደሚቀማው ያውቃሉ። ድምጻቸው እንደሚዘጋባቸው ያውቃሉ። ጠንቀቅ አድርጎ ነው እና ለማን ነው ድምጽ የሚኮነው? ፍሬንዶች ይሄ ድምጽ አልባ የሆነ እንትን ስለሆነ ላሽ ነው የምትል።
ድምጹን አይባልም ነውር ነው። በቃ ዝም ጸልዩ በሃይማኖታችሁ። አርቲስት የህዝብ ልጅ ነው ይላል ምናምን ይላል። አርቲስት የህዝብ ልጅ አይደለም፣ የራሱ ነው፣ የራሱ ሰው ነው። በወደቀ በሞተ ሰዓት እኮ ትፎግረዋለህ፣ ትቀልዳለህ። እስካሁን ቤት አልሰራም፣ ቤተሰቦችን አያስተዳድርም ብለህ ተሰቃይ ነው ሞተው አርቲስት በእግሩ እየሄደ የሚዞር አዶናይም ሊረዳቸው አርቲስቶችን በራሳቸው መቆም አቅቷቸው ምንድን ነው የህዝብ ልጅ የሆነው? ኧረ ቡላላ ብዙ ነገር አለ። ኧረ ቡላላ ብዙ ነገር ይወጣል። ኧረ ብዙ ሚስጥር አለ። አርቲስት ስለሆንኩና ቴንክ ዩ አይ እንትና ጨንቆት ምን እንዳለ እኔ ኮንተንቴ ያው ከነጮች ጋር ነው። አዶናይ ያረብ ማስቀየም እንዴ ያማል እንዴ ጨነቀው አይዲ ማዲ ነቃሹ ፊልም የሚል ነው ይመጣልኝ። የኢትዮጵያ ማስቀየም ይመጣል። ጃንዳሪ ነው ያራዳ ልጅ አይደለች። ያው እኔ ለሴቶች እህቶቻችን አክሱም አለ ተመልክታው አንዱ ሴቶች ናቸው እንዲህ መስጊድ ያሉት አንዱ ከታች መጥቶ አክሱም ትመጣታለህ ቆይ ይሏል። ሀገሬ ነው እመጣለሁ ምን ታመጣለህ? እንደዚህ ያለውን አልፈማም። ለአንዳንድ ቲክቶከሮች አላችሁ አማረብን አመልከህልን ብላችሁ ቲክቶክ ላይ እየወጣችሁ አክሱም ቆይ ድርሽ ትላላችሁ አለ። ለዛች አካባቢ ቡቅ ያላችሁ ግን ጆሮህን ምላስን ቆራርጠን አልሰማም አላየሁም ነው የምናስደርግ ብሏል። ዋይ ችግር ነው፣ ላሽ ነው ፍሬንድ ላሽ። በጣም የምትገርሙት ጆንዳኔ የታሰረ ሰዓት እኮ እንዴት ከፕሌይ ላይ ትወርዳለህ አለበት ብላችሁ ሲታሰር ማን ከጎኑ ነበር እንዴ? ተው እንጂ አሁን ጋሪ መሰለው እንዴ ፕሌን ብላችሁ እንዴ ፎገራችሁ ታውን ቢታሰር መልጥ አክሱም የእንትን ሀገር ነው ምናምን ብለው እኮ ደግሞ ሊያጨናንቁት እኮ ተቃልዳለህ እንዴ? ፍሬንዶች እኛ ያገባንም ብላችሁ ለፉ። እናንተ ፌመሶችም ድምጽውን ሲባል ለማን ብላችሁ ጠይቁ። ዝም ብላችሁ ብድቅ ብላችሁ አዎ ድምጽ እንደሆነ ራምቦ አትጫወቱ። አንድ ሰው መጥቶ ድምጽ አትሆንም ሲል ለማን ጠይቀው። ለየትኛው አክሮ እንዴት ያስፈልጋል? አረ ሌታ ካላሳውቅልህ አሁን እዚህ መጥቶ ድምጽውን ሲል ለማን ነው ድምጽ የሚሆነው? ማን ነው ሂጅ የምነግርላችሁ? እና እኔ ለማን ድምጽ ለማን ለየትኛው ከዛ ሂዱ ምናምን እኔ እኮ አበጃ ያስበሉ ነው እንጂ ሊያቀያይሙ ነው እንጂ አበሻ ሁሌ ይገርመኛል። እግዚአብሔር እኔ ሁሌም ሰላም ሳውት ድምጽ አይባልም። ድምጽ አይባልም። ላሽ ሲጀምር እኮ ማለት ነው ሀበሻ የፈጣሪውን የሚያመልከውን እምነት ሊጠብቅ የሄደ ህዝብ እኮ ነው። የሚጠብቀው እሱ እንደ አምላኩ ነው። ግን እነሱ ቤተክርስቲያን ተደፈረ ብለው ቤተክርስቲያን ይጠብቁ ሄደዋል። ባይዘው ግን እነሱ መጠበቅ ያለባቸው እግዚአብሔር ነው። እነሱ ግን ቤተክርስቲያን የተነካሉ። ሞጣ ያለውን አልሰማም። ቤተክርስቲያን ሊጠብቅ የሄደ ህዝብ እንዴት ነው ቤተክርስቲያን ልጠብቅ አንተ የምትሄደው? አንተን የሚጠብቅ አምላክ እያለ አንተ አምላክህን ልጠብቅ ሄድክ? በዚህ ልክ ሰላማዊ ሰልፍ የምትወጡ ናችሁ። ለምን እንዴት ብላችሁ ማጣራት የማችሁ ናችሁ? ሞጣ ያለውን በሰማ እስቲ ሂድ አለው። ሳይፉን ይውረድና ይግጠምላችሁ። እኔ ያገባኝ ምን ይልው ሙለር ወይ ለአክሱም ጆን ዳንኤል ለአክሱም ያለ ነው። አክሱም ምንድነው? ዋ እኔ ከዚህ ጀምር ቡላላ ሐሳቡን ቢሰጭ ችግር የለውም። ጅብነት አንተ ጥንጴ ነህ ሐሳብን እንዳሰብ። እሺ ኦኬ ከለ እግዚአብሔር አይደረግም። በቃ እናንተም በእነሱ ጫማ ውስጥ ሆናችሁ ራሳችሁን እነዚህ ልጆች አሁን ቤተሰብ አላቸው፣ የራሳቸው ህይወት ላይፍ አለ። የሚያደርጉት ነገር ሶሻል ሚዲያ ላይ ዝናኑ ሳይሆን አትሊስት ብር የሚሰሩበት ነበር፣ ብር ሜክ የሚያደርጉበት ነገር። ሲታሰሩ ደግሞ አይተናል ሁላችሁም። ጆን ዳንኤል ሲታሰር እኮ ልክ ሊታሰር ሲል መጀመሪያ አድርግ በል ግፈው ምናምን ስትሉ ነበር። ልክ ሲታሰር ደግሞ ጋሪ መሰለው እንዴ ምናምን ብላችሁ የተጨነቀው ህዝቡ ሳይሆን ቤተሰቡ ናቸው። እነዚህ ሰዎች ደግሞ ኢትዮጵያ ላይ ነው ያሉት። ለአርሲ ድምፁ ነው በግድ ድምፁ ከሆኑ በኋላስ ማን እኮ እንደሚገድላቸው እኮ እናንተ ታውቃላችሁ። በፖለቲካ ሰበብ ሁሉም እንደሚጨርስ ታውቃላችሁ። ከዛስ እንዴ አንተ ለአክሱም ድምፁ ነው ዋርኒንግ ውስጥ ከተውታል።
አካውንቱን ቪዲዮ ተነስቷል ምናምን። አሁን ምን ኢትዮጵያ ውስጥ ድምጽ አያስፈልግም። በቃ በዚህ መስማማት አለብን። ድምጽ ፍጹም ነውር ነው። እያንዳንዱ ነገር ወደ ፖለቲካ እንደሚሄድ ታውቃለህ። እያንዳንዱ አሁን እኔ የታዘብኩትን ነገር ልንገርህ። አርሲ ላይ በተደረገው ነገር ሁላችሁም ኦርቶዶክሶች ተነሱ ሲባል አንዳንድ የትግራይ አክቲቪስቶች ይሄ ነገር የመጣው ከአክሱም ነው፣ የዛኔ በቃ ለምን አላላችሁም? የዛኔ ይቁም ለምን አላችሁ? ገባህ አይደለ? አክሱም ላይ ያ ሁሉ ቄስ ሲጨፈጨፍ፣ ያ ሁሉ ምዕመን ሲጨፈጨፍ እናንተ ዳንኪራ ስደልቁ ነበረ። ይሄ ሁሉ መዘዝ የመጣው በዛ። አይ ሁሉም ነገር አንድ ነገር ኢትዮጵያ ውስጥ ሲፈጠር የሆነ ሽፋን አለ። ምንድነው መሆን ያለበት? አንተ ላሽ ሰምተህ እንዳልሰማ ያ ደግሞ እናውቀዋለን እኮ ምን እንደተሰራ እንዳለ እኮ ምንም ሳታውቁ ቀርታችሁ አይደለም። አሁን አርሲ ላይ ያለውን ነገር ማስፋፋት እንደዚህ ሶሻል ሚዲያ ላይ ቦግ ማድረግ የገደለውን አካል ይበልጥ እንዲታወቅ ማድረግ ነው። ባይዘው